አሁን ምን ይሆናል ብንናገረው ሁሉም ያገኘዋል ሲደርስ ተራው አንድ መخلوቅ የለ ተራም አይደርሰው ተበጃይቶለታል የሁሉም ቦታው እየተሳሳቀ ሲበላ ሲጠጣ خلقنا አይመስለውም አዝራኤል ይመጣ ጨመዶ ሲይዘው ሩሑ ስትወጣ የዛን ጊዜ እንጂ ነው መድረሻ የሚያጣ የጆልዶ መዳር እንደናንተ ነው በሱና ባደብ ሰርግ እንደዚህ ነው የድግስ ብዛት እስራፍ ቅልቅል ነው ሙዚቃም ዘፈን እንደዚህ ነው በረሕመት አይኑ የዋጁ መውላ ሙስጠፋ ሐቢብ መውላ ያ ረቢ ሰሊ ወሰሊም ዐላ ያ ረቢ ሰሊ ወሰሊም ዐላ ያ ረቢ ሰሊ ወሰሊም ዐላ መሆኑን ስናውቀው ሁሉም በአላህ እጅ ምን ይባላል አሁን የእኛ መዋጀጅ ስራው ያስገርማል ከቶም ያደም ልጅ ለዱንያ መንገብገብ ተወልዶ እስቲያረጅ ለዱንያ መንገብገብ ተወልዶ እስቲያረጅ አስኩሩ ፊሃ ቀሊላ ቂሰተ መውሊድን ቱምላ ተትሚማን ልልፋኢደት الصلاة والسلام على آله وصحبه يا شمس المدينة ما أراد بالكرم تعرفه تكرم بفتح كنز الحضرة الصلاة والسلام على آله وصحبه يا شمس المدينة لك ذرة البيضاء وجوهرة المرتضى إليه بلا غاية الصلاة والسلام على آله وصحبه يا شمس المدينة استوى بالرحمنية على الحضرة العرشية تلك نبي الرحمة الصلاة والسلام على آله وصحبه يا شمس فلذا سماه المولى في ذكر الرسول رحمة للكائنات ወሎ ክፍለ ሀገር ነው የተወለድኩት ኮምቦልቻ ይባላል ከዛ ቂራአት ትምህርት የእስልምና ትምህርቴን አባቴ ላይ የመጀመሪያ ቁርአን አባቴ ላይ ነው የተከታተልኩት ከዛ ጎጃም የሚባል እዚህ ደብረ ማርቆስ ሳይሆን በዚህ በባቲ በኩል አለ ጎጃም እዛ ነው ፍቂህ የጨረስኩት ፍቂህ ጨርሼ ወደ ውጭ ሄርኩኝ በአብዮቱ እንደፈነዳ ማለት ነው ያው ለመሸሽ ነው የወጣሁት ከአብዮቱ ለመሸሽ አዲስ አበባ ነበርኩኝ አብዮቱ ሲፈነዳ በዛ ወደ ግብጽ ሄርኩኝ እና ይሄ ነው ታሪኩ ግብጽ ሄደው ምን ነገሮችን ተማሩ የሸሪዓ ትምህርት ነው የተማርኩት ከዛ ተመለስኩኝ ወደ ኢትዮጵያ الصلاة والسلام على آله وصحبه يا شمس لك ذرة البيضاء وجوهرة المرتضى إليه بلا غاية الصلاة والسلام على آله وصحبه يا شمس استوى بالرحمنية على الحضرة العرشية تلك نبي الرحمة الصلاة والسلام على آله وصحبه ወደ ኢትዮጵያ ከመጡ በኋላ እንግዲህ ህይወቱን እንዴት ነበር የሚገፉት ብዙ ሰው የሚያውቁት መንዙማ በማለት ብቻ ነው እስኪ ለሌሎችም አድማጮቻችን ያው መረጃውን በደንብ ይንገሩልን መንዙማው እኔ በደረስነት ነው የጀመርኩት በደረስነት በቂራአት እየቀራው ማለት ነው እና አባቴም እንትን ነበሩ የሙስሊም በጣም ማዲህ ነው ይባሉ ነበር ድምጻዊ ነበሩ አንዱም ከሳቸው የወረስኩት ነው ከዛ በተረፈ ከታላላቅ ሰዎች የወረስኩት ከልጅነት ጀምሬ ነው መንዙማም ብለው ከዛ የመጀመሪያውም አሁንም በኢህአዲግ መንግስትም ማለት ከውጭ ከተመለስኩ በኋላ ማለት ነው የተመለስኩት በኢህአዲግ ነው የተመለስኩት ከዛም በፊት በኃይለ ሥላሴ ጊዜ የመጀመሪያ ማስታወቂያ ሚኒስቴር መንዙማ ያስገባሁትም እኔ ነኝ ይሄው እስካሁን እላለሁኝ አልহামዱሊላህ ብዙ ወዳጅ አትርፍ ያለሁኝ የነብዩንም ዝናና የአገራችን ውስጥ የነበሩትን የዑለማዎች ታሪክ በሰፊው አድርጌ አንድ ሳይቀር ጠቅላላ አስተምቻለሁ ለኢትዮጵያ ህዝብ ለውጭም አስተምቻለሁ ወነገዛ ደጃፉ ወተሲዘው ሐየነበረውን መየስ ያረገው በግሩም የሄደውን በእንጨት ሲያሰደው ይሄ ሁሉ ሲሆን አያስብም ሰው አዝራኤል አካባን ጅስሙን ሲጠምቀው ዋጥም ደንቶበት ሲያቅለበልበው የዛን ጊዜ እንጂ ነው ግራ የሚገባው መድረሻ የሚያጣው የሚጨነቀው
በዱንያ ማደሮ ስትመናተሉ ሞት አይቀርምና አኺራን እከሉ አምሩንም አድርሱ ነህዩን ተከልከሉ ነገ በአኺራ ላትመናተሉ ለዱንያ ማደሩን እስቲ አትናበዙ ሞት አይቀርምና አኺራንም ያዙ ስንቱ እየጠመመ ጀብ በክህደት ተጓዙ አንሰራም እያሉ በአላህ በትእዛዙ አዝራኤል የሚሉት አለብን እንግዲያ ይሄን ሁላ መክሉቅ ተራ የሚነዳ ማደግደግ ነው እንጂ አይባልም ወዲያ የነበረው ሁላ ሙላውም ተነዳ አንድም መክሉቅ የለ ተሞት የሚቀር ደብዳቤ እየገባን ታውቀናል በቁጥር መምጫው አደጋ ነው ቀና ያቃጥር እባክህ ወንድሜ ተሻኩል ለኸይር እባክህ ወንድሜ ተሻኩል ለኸይር አደጋው ድንገት ነው የዐዝራኤል ጁንዲ ቀኑ የደረሰን ይዞ ለመሄድ በግድ ነው እንጂ አይደለም በውዴ መቼም ታዟልና ተጌታችን ዘንድ የእስልምና እምነት ጋር መንዙማዎች ሲባሉ እንሰማለን ነሽዳዎችም ሲባሉ እንሰማለንና ምንድነው መንዙማ? መንዙማ ማለት በአጠቃላይ ትርጉሙ መንዙማ ማለት ድርጅት ማለት ነው ወይም የተገጣጠመ ነገር ማለት ነው። ድርጅት ማለት 2 3 4 ካምፓኒ ተሰባስበው ሲከፍቱት ድርጅት ይባላል። መንዙማ ማለት እንደዛ ነው። ግጥሞችን አሰባስቦ የፍቅሩን መግለጫ በግጥም ማዘጋጀት ማለት ነው መንዙማ። እና ጅምሩ በእኛ ጋር አይደለም የተጀመረው። በነብያችን ህይወትም እንደነበሩ መንዙማዎች ነበሩ። በነብዩ እጅም የተሸለሙ ታላላቅ ሷሃቢዎች የራሳቸው ጓደኞች ነበሩ። አሁን አይደለም የተጀመረው መንዙማ። ታሪኮችን እንዴት ነው የሚጽፏቸው? ግጥሞችን ዜማውንስ እንዴት ነው የሚያወጡት? ብዙ የኔ አይደለም እንትኑ ጽሁፎቹ በፊበር የሼኹ የንጉሶች እድሜ ወይም ነጀማሉል አንይ በዳና ከመቶ አመት የሚያስቆጥሩ ግጥሞች ናቸው እኔ ጋር ያሉት። አባቴ በነገራችን ትልቅ ሰው ናቸው። እነኚህ ያለፉት ታላላቆች ሰዎች ጋር የኖሩ ናቸው። በዛን ጊዜ ሰብስበው ያስቀመጥኩት ነው። እኔም ማስተካከለው ቢኖር ምናልባት ለምሳሌ ቁጥር 6 የሚባል ሰምታችሁት ከሆነ የሀያቱ ሱሐባ ስለ ሱሐቦች ጂሃድ ምናምን የሚለው እዛ ላይ አንዳንድ ነገሮች አስተካክላለሁኝ። ያኔ እንደወረደ ሳይሆን እንደወረደ ከሆነ ትንሽ ችግር ስለሚያመጣ ያንን አስተካክላለሁ እና ብዙ የድሮ የተገጠመ ነው። አሁን የኔ አይደለም። እዚህ ጋር አንድ ማነሳለው ጥያቄ የመንዙማ አይነቶች አሉ። ራምሳ ለምሳሌ ራምሳ መባል በድቤ ነው የሚደረገው። ሐምዝያ ብሩዳም መባል አለ። እሱ ያለ ድቤ ነው የሚደረገው። ባርዘንጅ ሲጀመር በድቤ ሆነና መሃል ላይ ያለ ድቤ ይደረጋል ማለት ነው። ምክንያቶች አሉት። ያ መግቢያ ስለሆነ በድቤ ይደረጋል። ያ መሃል ላይ ደግሞ ይዘቱና ያ የሚደረገው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪ የሚገልጽ ስለሆነ ሁሉም ሰው እንዲያዳምጠው ያለ ድቤ ይደረጋል ማለት ነው። ሰው እንዲሰማ ማለት ነው። تحت شواك جاءوا ولمرقاك دانت الأسياء كيف ترقى رقيك الأنبياء يا سماء إنما طولتها سماء اللهم صل وسلم على محمد وآله وصحبه خبر المبتدأ لهم عن قصة حيث للأرض جئت ختما وصعا فالنبيون والذي لكاها لم يساوك في علاك وقرها لسنا منك دونهم وسناء اللهم صل وسلم على من ያህል አልበሞችን ወይም ደግሞ የካሴት ስራዎችን ሰርተዋል? በነገራችን ላይ እኔ መንዙማውን ስሰራው ለገንዘብ ሰርቼው አላቅም። አላህ ያውቅብኛል። ስለዚህ አንድ ሰው አልበሞቹን የሚያቀው ለገንዘብ በገንዘብ ሲሸጠው ነው እንትኑን ቁጥሩን የሚያቀው። እኔ ስንት እንደሆነ አሁን አላቅም ቁጥሩን።
ግን በጣም በርካታ መንዙማዎችን ነው እኛ ምን ሰማቸው ማለት አሳታሚዎች እየወሰዱ ነው በርሶ ፍቃድ ወይስ እንዴት ነው? እኔ እሰጣቸዋለሁኝ ማለት ምን ማለት ነው? አሁን ለምሳሌ ዘፈን ከሆነ ሰውየው ተከራክሮ ተስማምቶ ውጣ ውረድ ምናምን ብሎ ነው የሚስማሙት። እኔ ግን መንዙማውን ሳወጣው በቃ የሰጡኝን ነገር ተቀብዬ ይወስዳሉ እነሱ። ስለዚህ እንትን ላይ ደግሞ ፋይል ላይ ደግሞ አላስቀምጠውም እንጂ ብዙ ነው፣ በጣም በጣም ብዙ ነው። እንደውም ጠቅላላ አልሰማውም ህዝቡ፣ ያልተሰሙም አሉ። መቼ ነው መንዙማ የሚባለው? መመሪያዎች አሉት መንዙማ የሚባልባቸው ቦታዎች አሉት፣ አደቦች አሉት? እስኪ እነዚህ ንገሩን። መንዙማ ማለት ከመዝሙሩ ይለያል፣ ከነሽዳ ማለት ነው። የሚለየው ይሄንኛው መሻይኾቹ ያስቀመጡት መንዙማ አሁን እንዳልሽው አንቺ ስነ ስርዓት አለው፣ አዳብ አለው። ወይም ማህድራ ላይ ነው፣ ጥሩ ቦታ፣ ንጹህ ቦታ፣ እንደዚህ ከአጅነቢ ገለልተኛ የሆነ ቦታ ይፈልጋል። ምን ይላሉ እንደውም ታላላቆቹ ሸሆች ነብዩን ስታነሳ ሰለላሁ ዐለይሂ ወሰለም እንደውም አንዳንዶቹ ድልቂያም ይድሩ የነበሩት መሻይኾች ለምሳሌ ገታን ብንወስድ ሰይድ ሙሽራ ገታ፣ አባይ ሀጂ ጀውሃር ሾንኬ የሚባለው አሉ። ይህን የራሴ የቀራሁባቸው ቅድም እንደገለጽኩልሽ ጎጃም፣ እነኚህ ቦታዎች ድቤ አይመጣም። ድቤ መተህ እንደዚህ መጨፈር አንተ ነብዩ መንዙማ ስትል ልክ ዶሪያቸው አጠገብ ቁመህ እንደምትዘይር በስነ ስርዓት ሆነህ በአደብ ሆነህ በል ይላሉ። እንደዚህ የተለየ አደብ አለው መንዙማ እና ቤት ቁጭ ብሎ እንደዚህ በሐድራ ያው ታውቃላችሁ እናንተ ከኢትዮጵያ ነው እናንተ የሚያደጋችሁት የተፈጠራችሁት እንደዛ የተለየ ነው። ብቻ እንትኑ አለው አደብ ስነ ስርዓት አለው። አላህ ፈሪ የኛ መቤት ሸርከን ራቂ ስገይ ሶላትን እንዳትሄጂ ወጥተሽ ከቤት አላህን በርታሽ ገቢ ጀነት ስትበይ ስትሰሪ በይ ቢስሚላህ ሙስጠፋ ሀቢብል መውላ ያ ረቢ ሰሊ ወሰሊም ዐላ ያ ረቢ ሰሊ ወሰሊም ዐላ ያ ረቢ ሰሊ ወሰሊም ዐላ ከቤታቶች ተገላልጠሽ ባልታጠበችውን እንዳይዘግርሽ መቶ አንጀሎምን እንዳይጥልሽ አስተርበለሽ ሒጃብ ለበሽን የእኛ ሙሽራ ያመተላ ሙስጠፋ ሀቢብል መውላ ያ ረቢ ሰሊ ወሰሊም። በየአመቱ አንዳንድ ካሴት ያወጣሉ የሚል መረጃ ላይ አግኝተናል። ለምሳሌ ኢንተርኔት ላይ ስንጎረጎር ማለት ነው። አንዳንድ አይደለም እንግዲህ አስተሳስቷል። ሁለት ነው ማውጣው በየአመቱ። ስለዚህ አንድ በአረበኛ አንድ በአማርኛ ነው ማውጣው ሁሉ ጊዜ መንዙማ ሳወጣ። ሰሚው ደግሞ በጋለ ስሜት ነው የሚሰማው። ሙስሊሙ ህብረተሰብ ብቻ አይደለም ክርስቲያኑ ህብረተሰብ። በነገራችን ላይ የኛ መንዙማ የሚለይበት አንድ ነገር አለ። የሙስሊሙ ህብረተሰብ መንዙማ ሲባል ዓለማዊ ነገር ነው፣ መንፈሳዊ ብቻ አይደለም። ለምሳሌ ቤተ ክህነትን ብንወስድ መዝሙር የቤተ ክህነት መዝሙር መንፈሳዊ ነው፣ ወደ ዓለማዊ አይገባም። የሙስሊሙ ክርስቲያኖቹ የሚያዳምጡት እኛ ዓለማዊ ነገር ነው። በፍቅሩ ይገባል፣ በህብረተሰቡ ይገባል፣ በስነ ስርዓት ይገባል። ስለዛ ክርስቲያኑ 50% የሚያዳምጠውም ክርስቲያኑ ህዝብ ነው። መዋደር ነው እንጂ አለመካዳት ጭፈራና ድግስና አይሆንም ትድረት ሽርሽር ዙረት ቪዲዮ መነሳት እስራፍ ማባከን ነው ጊዜና ንብረት ይጠብቀን ያ ረቢ ያ መውላ
የሴት ልጅ ቤተሰብ ተው አላህን ፍሩ ኢማን ያለው አማች ሲመጣ ለይዳሩ ምክንያትም አታብዙን መላት ተደርደሩ አላህ ለሚወደው ለኸይር መከሩ ለተዳሩ አናትኑ ሰንካላ ኸይር ዋላ ያሸምሰ ሪሳላ اللهم صل على محمد ኸይር ዋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመዲና ከመካ ተሳደው ወደ መዲና ሲገቡ የተቀበሏቸውም በመንዙማ ነው የመዲና ህዝብ ለምሳሌ እንደው በአማርኛ እንደናንተ እንዲገባችሁ ብገልጸው አንድ ሙሽራ ሲመጣ ምን ብለን ነው የምንቀበለው በሬ ውስጥ ምንድነው እልል እየተባለ ብሬ ወሸባ እንደዛ أشرق البدر علينا فاختفت منه البدور مثل حسنك ما رأينا قط يا وجه السرور يالو تقبلوا وجهال إن هل جزء عندي سو يمشرم ستمتا وداجم سيمتا بتلاقي يقانقا بمزمور بزفن يقبلوا تلارمنا بزا جزء تجمعنا الصلاة والسلام على وصحبه أشرق كشمس الضحى في بلاد الله البطحى فجلال الظلمات الصلاة والسلام على آله وصحبه يا شمسان مرحبا بكم يا زين يا من ذكره الميمون مفتاح باب الرحمة الصلاة والسلام على آله وصحبه يا شمسان كما ولد مشرقا نوره غربا وشرقا فائقا شمس الضحى الصلاة والسلام على آله وصحبه መንዙማ ሚል ሰው ይመረጣል በድምጹ በአደቡ በትምህርቱ እንዴት ነው ወይስ ማንኛውም ሰው ስለፈለገ ብቻ መንዙማ መስራት አንቺ አሁን ካሴት ስታዳመጭ ዘፈን የምትመርጪው የለሽም በቃ እንደዛ ነው በድምጹ ይመረጣል የተለየ ስጦታ ካለው ብዬ ነው አሁን ግጥሞችን የመጻፍ እነዚህ ነገሮች አለው ራሱ ድምጽም እኮ የተለየ ከፈጣሪ የሚሰጥ ነው ድምጽ ራሱ ከፈጣሪ ልዩ ስጦታ ነው እንጂ ለሁሉም አይሰጥም እንግዲህ ሼህ መሐመድ በርካታ ስራዎችን ስለሰሩ በእነዚህ ጊዜያቶች ሁሉ እውቅና ያገኙባቸው ካሉ በመንዙማዎቹ ማለት የተለያዩ ሽልማቶችን የህዝቡንም እውቅና ጨምሮ ሌሎችንም አይነቶች ሽልማቶች ካገኙ እነርሱን ይግለጹልን ወይም ደግሞ ሌላም ሀገር ተጋብዘውም ሄደው ከሆነ ተሞክሩ ለማሳየት ውጭ ሄጃለሁኝ ግን አልገልጸውም ግን ለአላህ ለነብያችን ነው እኔ የምሰራው ሽልማት ፍለጋና እውቅና ፍለጋ አልሰራም እርሶስ በግሎ ሌሎች ሙደሪሶች ሊኖሩ ይችላሉ መንዙማን መልመድ ማወቅም ይፈልጉ እንደነሱስ ማስለመድ ማስተማር በዛ ላይ ምን ይሰራሉ አሁን እንግዲህ ድሮኛ ስንቀራም ሩቅ ቦታ ይሄር ነው በየሻለው አይደለም እኛ ነን ትምርቱን ፈልገን ምን ሄደው ያሁኑ ሰው ግን ትምርት ፈልጎ ሄደም ነው እናስተምሩ የሚሉ ከሆነ የሚቻል አይደለም ከመጡና ለማስተማር ዝግጁ ነኝ እሺ እንግዲህ እናስቸግሮትና ያው ቦታውን ባይመችም እሺ مرحبا نبي سلام على رسول سلام على محمد نبي صلى الله على نبي سلام على رسول سلام على محمد نبي سلام على رسول سلام على محمد نبي صلى الله على نبي سلام على رسول سلام على محمد نبي محمد نبي محمد نبي يودده باكي يا رسول الله يا أشرف الخلق يا حبيب الكل يا هلو استراكي طيبا لا يكوش بلو بوالام بفيتو فانوس استقلو شوقو سنتم فجاو كلاليتم بلو يا لكسال وداجيو حبشا كوش بلو جمالو امتانا يوسدو أبابلو أمباون يترقاو አይዞህ ብሎ ወዳጅ ዘንዳ ተደርሳለህ ብሎ መልካም ይተዋገረ መሐመድ መዲና ነቢ ሰላም አላ ረሱል ሰላም አላ መሐመድ ነብይ ሰለላሁ ዐላ ረሱል ሰላም አላ መሐመድ ነብይ ሰለላሁ ዐላ ያው ስለ ሼክ መሐመድ አወል እኔ ይሄን ብዬ ምለው ነገር የለም ምክንያቱም ምና ቃላት ሊያጥረኝ ይችላል
ምክንያቱም ሸህ መሐመድ አወል ሐምዛ ማለት እኔ ወንድሜ ናቸው በጣም የቅርብ ወዳጅ ናቸው መንዙማቸው አንተ ጋር እንደነበሩ ሳይሆን መስማው አዲስ እንደምታዳምጠው ሆኖ ነው ያው ምቀርብልህ ማለት ነው ደግሞ የሚያስደንቀው ነገር አዲስ መንዙማ አሁን አዲስ ተገኝቶ ማለት አዲስ ሰዎች ይደርሱና ይሰጧቸዋል ወዲያው እነሱ ባወጡት ተቀብለው ያደርጋሉ ማለት ነው አንድ ሰው አንድ ወይም ሁለት ወይም 10 ወይም 20 መንዙማ ብቻ ሊችል ይችላል ማለት ነው ሳጆው ግን ተሰጥቷቸው የሆነ መንዙማ ሰውየው ባለው በዚህ ዜማ ነው ያደረኩትና በዚች አድርግ ብሎ ከሰጣቸው ወዲያው ያደርጉታል ማለት ነው እና የተለየ እንትን አላቸው ስለዚህ እኛ ለሳቸው አላህ ያቆያቸው ነው ምን ለላምንለው ነገር የለም የነብዩ ወዳጅ የሆነ ሁላ ሸህ መሐመድ አወል ሐምዛን ሳያስታውስ አይሄድም ማለት ነው እና በአጠቃላይ አንዳንዶቹ እንደሌለ ሰው ነው ምናፍቃቸው ማለት ነው ሸህ መሐመድ አወል ሐምዛ አሁን በዚህ በጊዜያችን እንዳሉ ሳይሆን ድሮ እንደነበረ ሰው እንግዲህ አንተ ጋር ያለ ሰው እንደ ምትናፍቀው አትችልም ማለት ነው ስለዚህ ይሄን ያህል ክብር ነው ያላቸው ማለት ነው ሸህ መሐመድ አወል ሐምዛ ምናልባት ለዚህ ለመግለጽ ቃላት ትንሽ ያጥረኛል ግን እናንተም እንግዲህ ዙህ ጀማን ጉስ ላይ ተገናኝተን በአጋጣሚ እኛ ከዛ ዝጀረን ይወጣን እንግዲህ ለዚህ ለመውሊዱ በዓል ሁሉም ሰው ማዳመጡም በጣም ደስ ይያለኝ እንኳን አደረሳችሁ እንኳን አደረሰን ይያልኩ ያው ንግግሬን ጨርሳለሁ እንደው ነው አርገው ያለ እናት አባት የቲማን ፈአዋ ብሎ እንዳለወት ደግፍ ትግና አርጎ ቢያሳድገወት ታማይ ቃል አክባሪ ሲሆኑ አይታወት ላግባህ አለች ያ ኢብኑ አብደላህ ኸይረል ወራ ያ ሸምስ ሪሳላ اللهم صل على محمد ولا جوا خير الورى يا شمس الرسالة اللهم صل على محمد ولا جوا خير الورى يا شمس الرسالة لا يجبوت ሀብትና ንብረት ታማይ ቢሆኑ ነው ያስወደደውት ሰው ታማይ ከሆነ ወንድ ቢሆን ሴት ፈላጊው ይበዛል ያጣም ተድረት አይሸ ለለው ኻይን ነው ቀውላ አላህ ኸይር ወራ